አንተ ለምን አባ ነው የምትደውለው? ከኔ ራቅሽ። ደግሞ የትም ስትሽከረከር ቆይተ ልጄ ብለህ እንዳባት መጠየቅ አትችልም። ማቴዎስ፣ እኔ በልጄ ቀልድ አላቅም። ወይኔ ወይኔ! ኧረ እንኳን አንቺ ሆንሽ ሌላ ሰው እንኳን ቆልኝ ነበር። ይኸውልሽ ኤልሳ፣ ሲጀመር እንደዛ አይነት ነገር ላይ መጠንቀቅ አለብሽ። እኔ አሁን ሁሉም ነገር ግራ ነው የገባኝ። በቃ ነገ ጧት እናወራለን። አሁን ንግባ። በፈጣሪ ተወኝ፣ በእግዚአብሔር ተወኝ። በጣም ነው አምላካዬ። በቃ ተወኝ ተወኝ ብያለሁ። ሰላም፣ እናንተ ናችሁ? አዎ እኛ ነን። በቃ ሂሳቡን ልጁ ነግሮኛል። አንድ ላይ መስራት እንችላለን። ሲያዩህ ግርማ ሞገስህም መልክህም ጥሩ ነው። እሱ አቢሴሎም ይባላል። እሺ፣ እኔ ደግሞ ማቴዎስ ይባላል። ስለዚህ ኤልሳ የምትባለው የቤታችን እማወራለች። እሷን ታጠምድልናለህ። ግድ የለም፣ ማድረግ ያለብኝን ሁሉም ነገር አደርጋለሁ። አክስቴ፣ ይሄ ነገር ግን ይቅርብን። በቃ እንደ ሕፃን ልጅ እየተጃጃልን እየመሰለኝ። በዛ ላይ ደግሞ ሚስቴ ላይ እንደዚህ ማድረግ የለብን። ሰውዬ ያረክባት እኮ ነገር የለም። እንደ ቢኒያም ይሄንንም ጓደኛዬ ብለህ አስገባው። እሷ እንግዲህ አመሏን ካልተቆጣጠረች ምንም አታረግልህም። እንደውም ሰው እንዳታገኝ በማድረግ ባህሪዋን ባስተካከልላት ይሻላል። እንግዲህ ልጅ ከማስወረድ በላይ ጸጸት መስተካከያ ያለ ብዬ አላስብም። ልጇን አስወርዳለች? አዎ፣ ከጓደኛው አርግዛ ነበር። ከሱ ለመታረቅ ስትል አስወረደችው። ይገርማል። የአንተን ይቅር ብሎ ማሳለፍን ግን ሳላደንቅ አላልፍም። ጥሩ ሰው ነው። ለአንተ ይሄ አይገባህም። ለነገሩ ግን ልጅቷ እና እቺ ልጅ ወደ ህይወት ውስጥ ስትመለስ መገምገም መጃጃል ነው ብለህ ታስባለህ? እኔ አላስብም። እንደውም በተለያየ ሰው አድርገህ ማጥናት ትችል ነው። ልክ ብለሃል አቢሴሎም። አንተም ሂድ፣ እሱም ወደ ስራው ይግባ። እሺ እንዳላችሁ። ይህ ልጅ ግን አሁን የዋህ ነው የሚባለው ጅል ነው የሚባለው? በነገራችን ላይ አክስቱ ነኝ። በልና እንሂድ። ሰብለ ነው ስሜ። ከፈለክ ሰብሊ ብለህ መጥራት ትችላለህ። ና ወይኔ! አቤት። ቤት ውስጥ ማንም የለም። በዛ ላይ ደግሞ ልጄ ናፍቃኛለች። አይቻት እመጣለሁ። እሺ? እንዴ ኤልሳ፣ ድንገት ሰብለ ከመጣች እኮ ችግር ይፈጠራል። የፈለገ ነገር ይፈጠር። ትላንትም እኮ አልጠገብኳትም። በዛ ላይ እንዴት እንደምታሳዝን ብታያት። እኔ የምለው ይሄ ሁሉ የልጅ ጉጉትና ፍቅር እያለሽ ግን ጽንሱን እስኪ ተይኝ። አሁንማ በጣም እየፈራው ነው። በዛ ላይ ትናንትና ማታ ሳወራው የነበረው የሲጳራን አባት ነው። ታዲያ ትናንት ምንድነው ጭቅጭቁ? የትም ሲሽከረከር ከርሞ ከፍ ስትል ልጄን ካልወሰድኩ ይላል እንዴ? የሚበጃትን አንቺ ታውቂያለሽ። ግን ደግሞ እንዲተያዩ አብረው እንዲጫወቱ ብትፈቅጂላቸው መልካም ይመስለኛል። ማለቴ ያው አባት ነው። እንደሱማ ቢሆን በምን እድሌ። እኔ ስለምን ቢቢ እከለክላለሁ? ግን እሱ ገና ለገና ገንዘብ ስላለው ልጄን ካልወሰድኩ እያለ። ታዲያ ለልጅቷ የሚጠቅማት ከሆነ ልጁ ሱሰኛ፣ ሰካራም፣ ብቻ ባለግ የሚባል አይነት ልጅ ነው እና ከሱ ጋር ካደገች ደግሞ ለልጄ ጥሩ አይደለም። እዛው እየቀጠቀጠችን ቢሆን እናቴ በስርዓት ታሳድጋት ይሻለኛል። እሱ እኮ ልክ ነሽ። ግን በቃ አንዳንዴ እንዲያያት መጥቶ እንዲያገኛት ብትፈቅጂላቸው መልካም ይመስለኛል። ሰውየው እልኸኛ ነገር ነው። ገና ለገና ልጅቷን አትወስድም ስላልኩት በእልህ ሁላ ሊወስድብኝ ይችላል። በዛ ላይ ደግሞ ከኔ ጋር መመለስ ይፈልጋል። እንዴ በዚህ ልክ? አዎ በጣም እልኸኛ ነው። እኔ እንጃ ብቻ ፈጣሪ ልጄን ይጠብቅልኝ። ወይ ጉድ! እውነት ኤልሳ፣ ህይወትሽ በጣም ውስብስብ ነው። አንዱን ስትይ አንዱን። እንግዲህ ችግርን ከኔ ተማሪ። በቃ ወይኗ እኔ ልሂድ። ሴትዮዋ መታ የሆነ ነገር ከጠየቀችሽ የሆነ ነገር በያት። ኧረ እኔንም በመሀል ቤት አሰቃያችሁኝ እንዴ!
በእንግዲህ እንደ ፍጥር ተረሽ ወይንሸት፣ አንቺ ወይንሸት! አቤት እትዬ። ምንድን ነው ጆሮሽ አይሰማም እንዴ? ይሄ ሁሉ ስጠራሽ የት ነበርሽ? ኪችን ነበርኩኝ። ደግሞ እኮ እንድጠራሽም ወዲያው ነው የመጣሁት። ዝም በይ። ልትከራከሪኝ ነው እንዴ? አሁን ይኸውልሽ እሱ የአቢሴሎም ጓደኛ ነው። በቅርቡ ነው ከአሜሪካ የመጣው እና ትንሽ ጊዜ እዚህ ነው የሚሆነው። አረ ችግር የለውም፣ እንንከባከበዋለን በደንብ አድርገን። አንቺ ደግሞ ምን አግብቶች ነው የምትንከባከቢው? ውስጥ ወጥሽን እየቀቀልሽ መስጠት ነው እንጂ። ያው በሱም ቢሆን እንከባከበዋለሁ ማለት ነው። ሴትዮ ምን ነው ልንከባከበው አበዛሽ? ይልቅ ራስሽን ተንከባከቢ። ይሄን ቋንጣ ሰውነትሽን አወፍሪው። ምን ትመስላለች? በሂጂ አሁን ሂጂና ያችን ኤልሳን ጥሪያት። እሷ ናት መንከባከብ ያለባት። መታ ትተዋወቀው። እትዬ ኤልሳ የለችም። ምን? የት አባቷን ሄደችው? በቃ እግራችንን ጠብቃ መውጣት ሆነ ስራው አይደል? እኔ እንጃ፣ ወክ ላድርግ ልናፈስ ብላኝ ነው የወጣችው። ኧረ እባክሽ እየተናፈሰች ነው። ይሄኔ አንዱን ወንድ እያሯሯጠች ይሆናል እንጂ። ኧረ እትዬ እንግዳ ይወቅ እንጂ ጉዷን። ልጅቷ እንደው አገር ያወቃት ስድ ባለጌ ናት። በሉት የኔ ሄድኩ። ሂጂ። አንቺማ እንዴ ለሷ ደጋፊ ሆነሻል። አሽቃባጭ። ግን ሰብለ ልጅቷ መልኳም የደስደሷን በጣም ነው ደስ የሚል። ትሰማኛለህ ሰውዬ? ይቺ የቤት ሰራተኛ ናት። አንተ የመጣኸው ለዛች ለኤልሳ እንጂ ለዚች ገልቶ አይደለም። ሌላ ንክኪ አልፈልግም። ቆይ ግን ከእሷ ጎን ለጎን እቺን ማስተናገድ አልችልም? የጉድ ያለ አርግ የተባልከውን ብቻ ነው የምታደርገው። ካለበለዚያ የተነጋገርነው ብር በሙሉ ይቀራል። እንደውም ብሩ ቀርቶ ወይንዬ እንደ ደሞዝ ብትሰጪ ደስ ይለኛል። አንተ ሰውዬ አርፈህ ተቀመጥ፣ ካልሆነ ቤቱን ለቀህ ውጣ። ኧረ ሰብለ ስቀልድ ነው፣ ይቅርታ። እማዬ እስከ የት ነው የምሸኝሽ? ይበቃል፣ እዚህ ድረስ ነው። እሺ አሁን አንቺ ወደ ቤትሽ ተመለሽ። እኔ እኮ የምትሄጂበት ድረስ ነበር ልሸኝሽ ያሰብኩት። እዚሁም አንዳንዴ ስትናፍቂኝ እመጣለሁ። ደስ ይለኝ ነበር እኮ የኔ ልጅ፣ ግን ቦታው ሩቅ ስለሆነ አይመችም። እሺ ደግሞ ስናፍቅሽ በአያትሽ ስልክ ደውይልኝ፣ እኔ እመጣለሁ። እሺ እሺ። ደግሞ ቀጣይ ስመጣ ቸኮሌት፣ ብስኩት፣ ብዙ ነገር ይዤልሽ እመጣለሁ። እሺ ለእኔ እማዬ? አዎ የኔ ልጅ፣ ደግሞ ቸኮሌት፣ ብስኩት ምናምን ተወጀ የለ። ከዚህ በኋላ ስመጣ ሁሌ ነው እሺ ይዤልሽ እመጣው። እማዬ እንዳትረሽኝ እሺ። እንዴት ረሳሻለሁ? አንቺ እኮ በልጅነት አምጬ የወለድኩሽ ልጄ ነሽ። ደግሞ ልብስና ጫማ ያልሽኝን ቀጣይ ስመጣ አብረን ሄደን እንገዛለን። እሺ ከእንግዲህማ አያቴ ቤት ወሰድሽኝ። አንቺ ቤት እስከምትወስጂኝ ግን መነፋፈቃችን ነው። ወስድሻለሁ። እሺ ልጄ፣ ቃል እገባልሻለሁ። መቼ እማዬ? በቅርቡ ወስድሻለሁ። ደግሞ ሁሉም ባንዴ እኮ አይሆንም። አንድ ማስተካከለው ነገር አለ። እሱን ስጨርስ ወስድሻለሁ። እሺ እሺ እማዬ፣ ጠብቅሻለሁ። አታልቅሽ እሺ የኔ እናት፣ ሁሉ ያለውልሽ እኮ። እሺ ቶሎ ከዚሁ ሰጂኝ። እሺ በቃ አሁን ወደ ቤት ግቢ። ቆይና ልጄ እያለቀሰች ምንም አደርገው ነገር የለም ማለት ነው? ሁሉ ነገር ማድረግ አለብኝ። አዎ ማቲያስ፣ እንደዚህ ሽክ ብለህ ከጠበካት ልጅቷ እንደሆነ መሳቡ አይቀርም። አዎ እንግዲህ ስራ አይደለ ምን ማድረግ ይቻላል። እኔ ልጅቷን እንደምንም አድርገህ ከዚህ ከአቢሴሎም አለያይልኝ እንጂ እኔ ገንዘብም ጨምራለሁ። በአንድ ድንጋይ ሁለት ወፍ ስለሆነ ግድ የለም። ብሩስ እሺ ይሁን። ሌላኛው ወፍ ደግሞ ምንድን ነው? ያው እንግዲህ ኤልሳ ከተመቸችኝ ይዣት እሸበለላለሁ። እንደዛማ አገላገልከኝ። ገንዘብም ያስጨምራል። ምን ነው መስመር ላይ ትተዋወቃላችሁ እንዴ? ስለምን መስመር ነው የምታወሪው ሴትዮ?
ሴትዮ አንቺ አክብሬ ቤቴ ስላስቀመጥኩሽ መናናቅ ተጀመረ? ቀን ወጣልሽ አይደል? ሲጀመር ቤቱ የኔ ነው። ቆይ ማን ነው ይሄ? ጥሩ፣ እሱ የአቢሴሎም ጓደኛ ነው። ከአሜሪካ ነው የመጣው። ለተወሰነ ጊዜ እዚህ ይቀመጣል። አቢሴሎም ፈቅዷል። ምን ነው ታዲያ ቅድሚያ እኔ ማወቅ አልነበረብኝም? አንቺ ምን ነው እንደዚህ ያዙ ይልቀቁኛልሽ? አንገትሽን ደፍተሽ እንደገባሽ አርፈሽ ቁጭ በይ። የሰው እንግዳ እንዳታስቀይሚ። አረ ችግር የለም። እሷ ከደበራት ሆቴል ማረፍ እችላለሁ። ውይ እባክህ እንደው ማላስቸገረህ ከሆነ አንቺ በልማትዬ እንደ ቤትህ ይኸው። እሺ ተጫወች፣ ምንም ችግር የለም። እሺ ማቴዎስ እባላለሁ። ቆይ ምን አባህ ልትሰራ ነው የመጣኸው? ሰምኛለሽ? ልጄን የማትሰጭኝ ከሆነ ገና ብዙ መንገድ እራመዳለሁ። ውይ አንተ ጥሩ ላይ ነህ። አሁን ማሰብ ጀምረሃል። ምን ታደርጊዋለሽ? ሂድ ደደብ። ሲጀመር ከአሜሪካ እንዳልመጣህ የአቢሴሎም ጓደኛ እንዳልሆን ካንተ ምን እናውቀዋለን? ቆይ እዚህ ምን ልትሰራ ነው የመጣኸው ጀግናው? ለስራ ነው አሜቴ። ኧረ ለስራ ምን ነው? ጥበቃም ልትቀጠር አሰብክ እንዴ? አንቺ ያለሽበት ቦታ ከሆነ እኮ ጽዳትም ሆኜ እቀጠራለሁ ነው የሚሉት። ማቴዎስ እውነቱን ንገረኝ። ቆይ ምን ስራ ነው? ኤፍቢአይ ታውቂያለሽ? ኤፍቢአይ ነው። እዚህ ቤት የገባሁት ለስለላ። ሚሽኔን ተወጥቼ ደግሞ እወጣለሁ። እኔ ላይ ሰላይ ያስገቡ ማለት ነው። ስለዚህ አቢሴሎምም እንደዚህ ማሰብ ጀመረ። ነገሮች መርዝ አክስቱ እያለች አለማሰብ አይችልም። ያው ከአህያ ጋር የዋለች ጊደር ፈስ ተምራ ትመጣለች አይደለም የሚባል? በስማ ይህንን ተረትና አባባል መቼም ከአሜሪካ አይደለም ይዘው የመጣው አይደል? ይኸውልህ ሰላዩ አንዳንዴም ቢሆን እንደ ዲያስፖራ አክት አድርግ። የስ ኦኬ ሳምታይምስ የሚሉ ቃላቶችን መቀላቀልህን አትርሳሽ። እሺ የተከበሩ። ለማንኛውም አንተም ድራማህን መስራትህን ቀጥል። ደራሲዋ ግን እኔ ነኝ። ስለዚህ እምልህን እያንዳንዱን ነገር ታደርጋለህ። እሺ አለቀ። እያደርጉድ ማለት ይሄኔ ነው። እንደመጣሽ አበደችብሽ። ሰብለ እኮ በቃ ከዚህ እንድትወጪ አትፈልግም። ኧረ እሷን ተያት፣ በምወጣበት እወጣታለሁ። ቆይ ይሄ ማቴዎስ የሚሉት ልጅ ግን አዲስ የመጣው የአቢሴሎም ጓደኛ ነው። በነገራችን ላይ የልጅ የሲጳር አባት ነው። ነግሬሻለሁ እኮ ልጁ በጣም እልኸኛ ነው። ያሰበውን ነገር ደግሞ ከማድረግ ወደኋላ አይልም። እውነት ነው። ታዲያ እዚህ ሰብለና አቢሴሎም እኔን እንዲሰልላቸው ነው ያስገቡት። ወይ ጉድ! በጣም ይገርማል። እንኳንም መታወቂው ሰው ነው እንጂ እነሱ የሄዱበት መንገድ ግን በጣም ሩቅ ነው። እሱስ የፈለገ ሰው ቢያመጡ ከዚህ በኋላ ሳልሳሳትም ነበር። እንግዲህ ምን ታደርጊዋለሽ? ከማቴዎስ ጋር ቆንጆ ቆንጆ ድራማ እየሰራ እናሳምናቸዋለን። ኤልሳ፣ እውነት ከዚህ በኋላ ግን ለአቢሴሎም ጥሩ ሰው ሆነለት። እሺ እሱማ ግዴታዬ ነው። ግን ወይኗ አንድ ሁለት እንድትይልኝ ፈልጌ ነበር። ምንድን ነው እሱ? የምችለው ከሆነ አደርግልሻለሁ። ትችያለሽ። ብቻ ጥሩ ይሁን አይሁን አላውቅም። ለእኔና ለልጄ ግን ጥሩ ነው። ለአንቺና ለልጅሽ ጥሩ ከሆነ ለሌላ ሰው ጥሩ የማይሆንበት ምንም ምክንያት የለም። ስለዚህ ችግር የለውም፣ ንገሪኝ። ልጄን እዚህ ላመጣት አስቤ ነበር። ይሄ ምን አይነት እብደት ነው ኤልሳ? ሲጀመር እንዴት ነው እሷን እዚህ ማት ውስጥ የምከቻት? ቆይ እንዴት አሰብሽው አንቺስ? እናቴ ልጄን ጉልበት በጣም እየበዘበዘችው ነው። ቅድም ብታይ የኔ ልጅ ሴትዮዋስ ውሃ የሚቀዳበት ቦታ ላይ ቡና ልጠጣ ብላ እዚያው ቀረች። ኧረ ልጄን እያሰቃየች እሷ በየቦታው እየዞረች ቡናዋን ታንቃርራለች አይደለ? እኔ ግን እጅግ ስለቀጣጤና ፌ ከምትለኝ እዛው ጠጣች። ደስ ነው ያለኝ። የኔ ምስኪን እንዴት እኮ እንደምወድሽ ታውቂያለሽ አይደል? አይ አላውቅም። በተግባር ላሳይሻ። እኔ እስኪ ልጅ እንዴ ምን ሆነሽ ነው እጅሽን? ምንም። እንዴ ምን ማለት ነው? ምንም ወይኔ ልጄን እንዴ ምን ማለት ነው? ምንም። ይሄማ ምንም ሳትሆኝ አይደለም። ምን ሆነሽ ነው ንገሪኝ። አያቴ ቆንጥጣኝ። ወይኔ ጉዴ! እንደዚህ እስከምትሆኝ ድረስ እኔ ልጅ ልጄን እና ልጄ እየተሰቃየችብኝ ነው። ለልጅሽ ማሰብሽ እኮ ልክ ነው፣ ግን እዚህ እንዴት ነው የምታመጫት? ይኸውልሽ ቤተሰቦችሽን ብር እየላኩ እረዳልሻለሁ፣ ግን አንቺ ቤተሰቤን እርጅልኝ። እንዴት አድርጌ ነው እኔ በዚህ ጉዳይ አንቺ መርዳት የምችለው? አንድ ጥሩ ሀሳብ አለኝ።
ይኸውልሽ ሲጳራ አንቺ በልጅነትሽ ገጠር የወለድሻት ልጅሽ ናት። ኧረ ኤልሳ ምን ሆነሻል? ይሄ እኮ ቀላል ነው። በቃ ልጄ ከገጠር ተሰርቃ ጠፍታ እዚህ አዲስ አበባ መጣለሽ በይው። በዛ ላይ እናቴ ብላ እየፈለገችኝ ነበር በይው። በዛ ላይ ደግሞ ባለፈው እኔና እሱ ስንታረቅ ካፌ መታይቷት ስለነበረ እናቴ ብላ እኔን ስታቅፈኝ ስለነበረ ናፍቃ ነው ማለቴ። ያሳምናል። ሊያሳምን ይችላል፣ ግን ይሄ ነገር የታወቀ ቀን ሰብለ እኔንም ቤተሰቦችንም ትጨርሰናለች። ማን አባቷ ስለሆነች እሷ እንደዚህ ብላ እያስፈራራችኝ ነው። ለሱ እኮ ነው ያለው። በዛ ላይ ደግሞ ከማቲያስ ጋር ያለንን ድራማ ጨርሰን ካስጨበጨብን በኋላ ምንም ትዕግስት የለኝም። ከዚህ ቤት መንቅሬ ነው ማስወጣት። እናትም አባትም የለኝም። አያቴ ናት የምትሻለኝ። በቃ አትናደጂ እሺ። ቆይ የአያትሽ ስም ማን ነው? ሶስና። ሶስና እዚህ አካባቢ ነው የምትኖሩት? ማለቴ የምታስታውሹ መንገድ አለ? እኔ እንጃ ብዙ ቦታ ዞርኩኝ፣ ግን ቤታችን ማግኘት አልቻልኩም። የአያትሽን ስልክ ታውቂዋለሽ? አይ አላውቅም፣ አልነገረችኝም። በቃ ይኸውልሽ እዚህ አካባቢ ፖሊስ ጣቢያ ስላለ አብረን እንሄዳለን። እሺ። እንዴ ልታሳስሪኝ ነው እንዴ? ኧረ አይደለም። ይኸውልሽ እነሱ ብዙ ቦታ ስለሚያውቁ እነሱ ከአያትሽ ጋር ያገናኙሻል። ለዛ ብዬ ነው። እውነትሽ ነው? እውነቴን ነው። አሁን እኔ እዚህ የመጣሁት ለስራ ነው። ስለዚህ አንቺን ቶሎ ላድርስሽና እኔም ወደ ስራዬ መመለስ አለብኝ። እሺ እሺ። እኔ ልጅ የመጣች ብል ለትንሽ ጊዜ ሊቀበሉኝ ይችላሉ። ከዛ በኋላ ግን ወደ ገጠር መልሰሽ ላኪያት ነው የሚሉኝ። አይ ወይኔ የዚህ ቤት ፈላጭ ቆራጭ እኔ መሆኔን እኮ እየረሳሽው ነው። ይልቅ ታየው ሁሉንም ነገር እናስተካክለዋለሁ። ግን መጀመሪያ አንቺ ላቤሴሎም ትነግሪዋለሽ። በቃ እዚህ አንድ ማቃት ያገሬ ልጅ አለች። እሷን ለአንድ ቀን ያጅልኝ ብያት ነው። ብቻ ማለቃቀስ አይከብድሽም። እንደውም ቀለል እንዲልሽ እኔ ባለሁበት ታሪኪዋለሽ። ወይኔ ጉዴ! ምንም ጉድ የለውም ወይንዬ፣ እባክሽ ለእኔ ስትይ ሳይሆን እየተሰቃየች ስላለችው ስለ ልጄ ብለሽ እንደዛ አድርጊ። ደግሞ አንቺ ለልጅ ያለሽን ነገር አውቀዋለሁ። እሱማ ልጅቷ ታሳዝናለች። እሺ በቃ ይሁን። ግን ኤልሳ ምንም ግን የለውም ወይ ነው። ማቴዎስ የሲጳራ አባት ነው ብለሻል። እሷ እዚህ ስትመጣ እሱ ችግር አይፈጥም? እዚህ ቤት እኮ ግፋ ቢል አንድ ቀን ነው የሚቆየው። ቆይ እኔ ምን እንደማድረግ ታያለሽ። ካልሽ እሺ በቃ። ማገዝሽ ነገር አለ እንዴ? አይ የለም። እና ደግሞ ለቤተሰብ የሚላክ ሳንቲም ነገር ስትፈልጊ ጠይቅኝ እሺ? የኔ ቆንጆ እንዳንቺ አይነት ባለውለታ ነው ያጋጥሞኝ ላያቅ። እሺ እንዴት ዋልክ? እንዴት ነህ? ሳዬ በጣም እየተዝናና ነው። ውይ ይቅርታ፣ ቤት ገብቼ ብቻዬን ተዝናኑ አይደል? ለአንተ የሚምጣልህና ጠጣ። ደግሞ ምርጥ ፊልም ነው፣ ለአንተ ይሆናል። ፊልሙ ይሁን፣ ግን በመጠጥ መዝናና ሰው አይደለም። ወንድ ልጅ በመጠጥ ካልተዝናና ቆይ በምንድን ነው የሚዝናናው? ብራዝ አይ እውነቴን ነው፣ እኔ መጠጥ አልጠጣም። ታዲያ ኤልሳ ምን አጠፋች? ወንድ አልሆን ብለሃት እኮ ነው ቺት ያደረገችብህ። ቆይ የእኔ መጠጥ አለመጠጣትና የእሷ ቺት ማድረግ ቆይ ከዚህ ጋር ምን አገናኘው? መጠጥ ጠጥተህ መደብደብ፣ አንዳንዴ ደግሞ ማስቸገርም አለብህ። እውነቴ ከሆነ ምክንያቷ እኔ ቅርብኝ። የድሮ ጓደኛሞች የወደ ወዳችሁን እያወራችሁ ነው። ታዲያስ ጓደኛ ለመቼ ነው እንዴ? አቢሴሎ አንተ ግን እየጠጣህ አይደለም፣ ለምንድን ነው? አይ አክስቴ፣ ይሄ እንኳን ቢቀርብኝ ይሻላል። ወንድ ልጅማ መረር ያለ ነገር ሲወስድ ነው ወንድነቱ። ለሴቶቹም ቢሆን ደግሞ አንዳንዴ እየቀመሱ መግባት ጥሩ ነው አይደል? አልኩት እኮ መቼ ይሰማኛል? ሰማሁህ እኮ። ያቺ ኤልሳ የት ሆና ነው? መኝታ ክፍል ስገባ ይቻታለሁ። ታዲያ አንተ ምን ትሰራለህ እዚህ? ስራህን ረሳህ አይደል? እዚህ ቁጭ ብለህ ትጋታለህ። በል ተነስ ሂድ። አክስቴ የት ነው የሚሄደው? ኧረ አባቴ ተረጋጋ፣ ስራ እኮ ነው። እንደውም ትቼዋለሁ አክስቴ፣ ወደ መጣበት ይመለስ። ግድ የለም በልቶ አንተ ሳትኖር ይሆናል። እኛም ትክክል አይደለንም አንተ ፊት ማውራታችን። ያንተ ልብ እንደው ሞኝ ነው። እኔ የማይናገረው ብጠጣስ ይሻላል።
እያለቀስሽ ነው እንዴ? ኧረ ያለቀስኩ አይደለም። ለምን ብዬ አለቅሳለሁ? አትዋሽኝማ። ተከፍተሽ ነበረ። እንዴ ደግሞ አድጌልሻለሽ። አውሪኝ። የኔ ልጅ እንኳን አንቺ ኖርሽልኝ። ደግሞ አንቺ አትጨነቂ እሺ። እኔ ሁሉንም ነገር አስተካክለዋለሁ። ችግር የለውም እማዬ። አያቴ ችግርን በደንብ አስተምራኛለች። ምን ማለት ነው የኔ ልጅ? እንዴ ቆይ እናቴ ምን አርጋሻለች? አይ ችግሬን አውቃለሁ ነው ያልኩት። ያደረገችሽ ነገር ካለ ንገሪኝ። አረማ እንደዚህ የሚያስከውን ነገር እኮ አላወራሁም። ተረጋጊ። ያውስ ማበዴ ነው። ሁሉም ነገር አስጨንቆኛል። ሁሉም ነገር አስጠልቶኛል። እንዴ ቆይ ብዬ ልበድ እንደዚህ ጨርቄን አውጥቼ? እንዴ እናቴ እኔ ታርገሽኝ ነው የምታውጂው? አይ ምንም አልሆንም። ዝም ብዬ ነው። እሺ ደግሞ ከዚህ በኋላ እንለያይም። አብረን ነው የምንሆነው። እሺ እኔም ከአያቴ ጋር መሆን አልፈልግም። ከአንቺ ጋር ነው መሆን ፈልገው። ይኸው ቃል ገባሁልሽ። ከዚህ በኋላ አብረን ነን። እሺማ ግን አሁን የት ነው የምናድረው? ብቻ የፈጠረን አምላክ ዝም አይለንም። አንድ ነገር እናደርጋለን። ፈጣሪ ዝም ቢለንስ? አይ ኧረ አይለንም። ትምህርት ቤት ፈጣሪ ጥሩ ላደረገ ሰው እንጂ መጥፎ ላደረገ ሰው አያግዝም ብለዋል። ሰው ላይ መጥፎ ማድረግ? ውይ የኔ ልጅ እባክሽን ጥያቄ አታብዢ። በቃ ያገኘንበት ቦታ እናድራለን። ችግርን ለምጄዋለሁ ስትይኝ አልነበረ? ከኔ ጋር ደግሞ አብረን የተወለድነው። አታስቢ፣ እኔንም አታስጨንቂኝ። እሺ እማዬ አላስጨንቅሽም። ደግሞ በጣም ነው የምወድሽ። እሺ እኔ የምለው አክስቴ ከመጣው ጀምሮ ኤልሳን አላየኋትም። መጥቻለሁ። ይባል ባልና ሚስት ያው ከአንድ ወንዝ ነው የሚቀዳው ይባል የለ? እንዴት ነህ ልኝ? መኝታ ቤት እኮ አለላችሁ ሰዎች። ችግር አለው? በገዛ ቤታችን የትስ ብንሳሳብ መብታችን አይደል? መብታችሁ ነው፣ ግን እኮ እኛን አስቀናችሁ ነው። ዲያስፖራው ምን ነው? እዛ አሜሪካ ሚስት የለችም እንዴ? ምን የመሰለች ኢትዮጵያዊ፣ ለዛውም ልጅ የወለደችልኝ ሚስት ነበረችኝ። ምን ያደርጋል አንዱ መጥቶ ወሰደብኝ። ያው እባክህ በአንተ ጥፋት ይሆናል ጥላ የጠፋችሁ። ማለቴ ወንዶች ብዙ ጊዜ ያመላችሁ ነው። ይሄ ነው የተሻለ ስታገኝ ነው ሄደችው። ያው ሴቶች ባህሪያችሁ ይሄ አይደል እንዴ? ምንድነው ወንዶች ሴቶች እያላችሁ የምትጨቃጨቁት? ቤቱን እኮ ቲክቶክ አረጋችሁት። በቃ እኔ ገብቼ መተኛት አለብኝ። ወይ እኔ ፍቅር ትንሽ አንጫወቱ። አይ ደክሞታል። ድሮም በግድ ነበር ያስቀመጥነው። ባይሆን እኛ ሶስታችን መጠጡን እንጠጣለን። ገብቶ አረፍ ይበል። እንዴ ምን ማለት ነው? እኔ እኮ ባለትዳር ሴት ነኝ። ባሌ ሳይኖር እንዴት ነው የምጠጣው? ቆይ ምን ችግር አለው? ቤተሰብ አይደለን እንዴ? አይ ለኔ እንኳን ባሌን አቅፌ መተኛት ነው የሚያዝናናኝ። እናልኝ እኔ ፍቅር ደህና ደሩ። ደህና ደሩ። አየህ አይደል? እቺ ሴት የዋዛ አይደለችም። በጣም ታሽቃብጥ የለ እንዴ? እኮ ስታስጠላ፣ ስታናድድ። እንዴ ምን ነው አንተ ግን እንደዚህ አንገበገበ? ሚስትህን እኮ የተቀማ ነው የምትመስለው። የውስጤን ማናየ? እሻውን ትጠጫለሽ? ሂድ እኩዬ ሀረከኝ እንዴ ለፍዳዳ። የኔ ፍቅር እኔ ግን ማቴዎስ ምንም ደስ አላለኝ። ማን ነው ማቴዎስ? ዲያስፖራው ከአሜሪካ የመጣ ጓደኛህ ነው። ማቴዎስ ምን አደረገሽ የኔ ሚስት? እኔ አስተያየቱ ምንም ደስ አላለኝም። ካንተ ጋር ሁኜ ራሱ እኮ ይጠቅሰኛል። በዛ ላይ አይኑ የሚያርፍበት ቦታ ልክ አይደለም። ታዲያ ምን እናድርግ? እኔ እንጃ እንግዲህ የራስህን ውሳኔ ወስን። ምን ልወስን እችላለሁ? አክስቴ በቃ ምንም አይነት ውሳኔ እንዳልወስን እያደረገች ነው።
አንተ እንደማታረገው የእሷ ሴራ እንደሆነ እኮ አውቃለሁ። ሴራ? የምን ሴራ? የምን ሴራ? አቤሴሎም እውነትም ደክመዋል። መስማት ራሱ እኮ አቃተ። መድከምስ አልደከመኝም፣ ግን እንዲሁ ጨንቆኝ። እኔ የምልህ ቆይ ግን ይሄ ሁሉ ጊዜ አብረን እየተኛን እንዴት ነው ካንተ ማርገዝ ያልቻልኩት? ፈጣሪ አልፈቀደውም። እሱ ሲሆን ይሆናል። ዛሬ ግን ቀን ሙሉ ስጨነቅና ሳስብ ነው ያልኩት። እንዴ ለምንድን ነው ደግሞ ስትጨነቅ ይዋልሽ? አለማርገዜ ነው። እንደኔ ግን የኔ ፍቅር ሐኪም ቤት ሄደን ቼክ ብትደረግ ደስ ይለኛል። ምን እያልሽ ነው ኤልሳ? ቼክ ብታደርግ ምን ችግር አለው? ማለቴ ይሄ ሁሉ ጊዜ ማለት ያሳስባል እኮ። አንተን አላሳስብም? እኔ እኮ እስከ ዛሬ መድኃኒት እየተጠቀምሽ መስሎኝ ነበር። እሱማ ልክ ነህ። ግን የተጋባን ሰሞን እኮ ለ2 ወር ያለ መድኃኒት አብረን ተኝተናል። ግን ምንም አልተፈጠረም። እና መሀን መውለድ አትችልም እያልሽ ነው? አይ እኔ እኮ እንደ ሀሳብ ነው ያነሳሁት። ከደበረህ እንደውም ተው። አንተ ልክ ነህ። ሁሉም ነገር ስትፈቅድ ይሆናል። እስቲ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። ማለቴ መውለድ ባልችል ትፈችኛለሽ? ያው ትተሽን ትሄጃለሽ? ምን እያልክ ነው የኔ ፍቅር? ቆይ እንዴት እንደዛ አደርጋለሁ? ደግሞ ከማደጎም ቢሆን አዳፕት እናደርጋለን እንጂ በጭራሽ አንለያይም። አንቺ ልጅ መውለድ እየቻልሽ በዛ ላይ ለእኔ ስትይ ልጅሽን አስወርደሽ ድጋሜ መውለድ እየቻልሽ እንደማይወልድ ሰው መኖር ትችያለሽ? ቆይ ላልተረጋገጠ ነገር ለምን አሁን እናወራለን? እኔ እኮ ጀስት ሀሳብ ነው የሰጠሁት። ቢሆንስ ብሎ አስቀድሞ ማሰቡ ክፋት የለውም። ምርመራውንስ ቢሆን ብለን አይደል እንደምናደርገው? አንተ እስኪ ንገረኝ፣ እንደዛ ቢፈጠር ምንድን ነው የምታደርገው? አታስዋሽኝ። እኔ የምትወልድ ሴት አግብቼ ላይፏ እንዲበላሽ አላደርግም። የማትወልድ ሴት አግብቼ የማደጎ ልጅ እናሳድጋለን። ስለዚህ አሁን እንዳልነው ቢሆን ትፈታኛለህ ማለት ነው? ቃል የልቤን ካሸነፉ? አዎ። ልብህ እንዲያሸንፍ ፈጣሪ እንደምነዋለሁ። በቃ ነገ ወደ ስራ ሲሄድ ቼክ አደርገዋለሁ። አሁን ልትሄድ እንዴ? አንተ ምን ፈለክ? ቆይ ወንድ ልጅ ሴት ክፍል ጠጥቶ ያውም ብቻሽ ምን ሊያደርግ ይገባል? ሰውዬ እንደተከበርክ ውጣ፣ እንዳላዋርድ። እሺ እውነቴን ነው የምልሽ። ከአንቺ ጋር ተኝቼ አይደለም ለዚህ ለተዋረደ ቤተሰብ ሌላ ጊዜ ራሱ በዋረድ ምንም አይመስለኝም። አሁን ክፍሌን ለቀህ ውጣ፣ ጮኻለሁ። አንቺ ዝም ብለሽ ከምትጮይ እኔ ባስጮህ ይሻልሻል። ንግግር ራሱ እንዴት ነው የሚቀፋው? ምን ይመስላል ሲያስጠላ። በቃ እንደውም ከምንጫጫ ከምንሰዳደብ ለምን በአንድ ነገር አንስማማ? የዚህ ቤት 1 ወር ደሞዝሽን ልስጥሽ፣ ቅፍቅፍ ብለን እንተኛ። ትሰማኛለህ? እኔ በገንዘብ የምገዛ ሰው አይደለሁ። እሱን ሽሽት ነው ሰው ቤት ተቀጥሬ እየሰራ ያለሁት። የሰው ቆሻሻ እየጠረኩኝ ቤተሰቤ እንዳከበረኝ አስከበሬ ብረዳቸው ይሻለኛል። አንቺ ታውቆሻል፣ ግን እነ ኤልሳን እኮ እየሰደብሻቸው። ኤልሳ ምን? ተይው፣ እሱ ይቆይሽ። ደግሞ ስማኝ፣ አልተሳደብኩም። እሺ ለጠየቀኝ ጥያቄ ነው መልስ የሰጠሁት። ደግሞ እነሱም ይህንን እድል ስላላገኙ ነው እዛ ሁሉ ማት ውስጥ የገቡት። እኔ ከገጠር እንደመጣው ይህን ስራ ባላገኝ ኖሮ ሲርበኝ ሲጠመኝ እዛ ስራ ውስጥ ገባ ነበር። ስለዚህ ወደው አይደለም ይህን ስራ የሚሰሩት። ቆይ አንቺ ቆይ የሴቶች መብት ተሟጋጅ ሚኒስቴር ለምን አትሆኝ? ሰውዬ አንተ እዚህ ተገትረህ ማውራቱ ራሱ በጣም እያስጠላኝ ነው። እኔ እኮ ተኝተን ይሆን አልኩሽ። አንተ ሰውዬ እንዳትጠጋኝ ብዬሃለሁ። መጠጋት ብቻ መስሎሽ ነው እንዴ? ገና ብዙ እናደርጋለን።